ከሁሉ የበለጠ ጥበብ ለማወቅ ምን ማጥናት ያስፈልገኛል ብዬ ራስን ወደ ምርምር ማዕከል ወደ ማንበብ ማዕከል ውስጥ አስገብቼ ለረጅም ጊዜ ብዙ መጽሐፍቶችን ለተወሰነ ዓመታት አንብቤያለሁ። የወደቀ ወረቀትም ከመሬት ላይ አንስቼ አንብቤያለሁ። ያነበብኳቸውን መጽሐፍቶች በሙሉ ለመተንተን ለመናገር ይሄን አክል እንዲህ ነው ብዬ በዚህ በአጭር ሰዓት ውስጥ መናገር ባልችልም ብዙ ሀሳቦችን በማስታወሻ በመያዝ ተጠቃሚ እንዲያደርገኝ ሞክሬያለሁ። ይህን ሁሉ ካደረግኩ በኋላ ነው ጥበብ የሌለ ማንበብ፣ ጥበብ የጎደለ እውቀት መሸመቱ ጊዜ ማፍጀት ነው እንጂ ምንድነው ትርፉ ብዬ ከሁሉ የበለጠ ጥበብን ለማወቅ ምን ያስፈልጋል፣ ምን ማጥናት ያስፈልጋል የሚለው ውሳኔ ላይ የደረስኩት። ይህንን ሀሳብ ይዤ ያንን ርዕስ የሚመለከት መጽሐፍቶችን በተለያዩ መጽሐፍ ቤቶች ገብቼም ገረፍ አድርጌ አንብቤያለሁ። ስለዚህ በዛ ካነበብኳቸው መጽሐፍት ከአንዱ ያገኘሁት ጥበብ ከመጽሐፍ ብቻ አይገኝም። ወንድሜ ለምን ፕሮፌሰር አትሆንም? ጥበብ ከመጽሐፍ ብቻ አይገኝም። ጥበብን ለማዳበር መማር ያስፈልጋል። ጥበብን ለማዳበር መጠየቅን ያስፈልጋል። ጥበብን ለማዳበር ማዳመጥ ያስፈልጋል። ጥበብን ለማዳበር ከልምድ በመማር ጥበብን ማሳደግ ትችላለህ። ጥበብ ትምህርት ቤት አንድ ወጥ የሆነ ነገር ያን ሁሉ አጠቃሎ የሚያስዝ ጥበብ ማዳበርን የሚያስተምር ከፍተኛ ተቋም ይኑር አይኑር አላውቅም፣ ግን ካነበብኩት እንዳገኘሁት ከሆነ ያንን አጠቃሎ የያዘው ዓለም አቀፍ ትምህርት ቤት ያለበትን መረጃ አላገኘሁም። በየቀኑ ትንሽ እውቀት በማከማቸት በጊዜ ሂደት ታላቅ ጥበብን የሚፈጥር መሆኑን ነው ያሳየኝ። አዎ ብዙ የሀገር መሪዎች ዓለም አቀፍ ደረጃ ላይ ያሉት ከልምድ ተነስቶ ነው። ትንሽ በሚያደርጉት ጥበብ ስራ ላይ ተመርኩዞ ለታላቅ ጥበበኛ ለመሆን በቅቷል። ይሄ አሳማኝ ነው፣ እኔን አሳመነኝ። ስለዚህ ያነበብኳቸው መጽሐፍቶች ከ65 በላይ ነው። 65 ያነበብኳቸው መጽሐፍቶች የሰበሰብኳቸው ከ656 መጽሐፍ በላይ የሰበሰብኳቸውን 1 ኩንታል ሙሉ መጽሐፍ አስረክቤያለሁ። አእምሮዬን አበላሽቻለሁ። ያን ሁሉ በማንበብ ብዬ አስረክቤያለሁ። ወደሚያስፈልገውና መነበብ ወደሚፈልግበት ቦታ ላይ አድርሻለሁ። ስለዚህ ታላቅ ጥበብ ትርጉም ከሰው ወደ ሰው ይለያያል የሚል አንብቤያለሁ። ቢለያይም ግን ብዙ ሰዎች ጥበብን እንደ መረጃ ብቻ ሳይሆን እውቀትን በትክክል የመጠቀም ጥሩ ውሳኔዎችን ለማድረግና ሰዎችን የመረዳት የሰዎችን ውስጥ ስሜት የመረዳት ችሎታ አድርጎ የሚመለከቱ አሉ። እነዛ ሁሉ
የነዛ ሁሉ ድምር ለማግኘት ነው ከቦታ ወደ ቦታ መማር፣ መጠየቅ፣ ማዳመጥና ከልምድ መማር የሚያስፈልገው። እነዛን ለማዛመድ ነው፣ ለማገናኘት ነው። ወደ አንድ አቅጣጫ ላይ ጥበብ ትርጉም ያለው እንዲሆን ለማድረግ የተደረገ መሆኑን አንብቤ ስለተረዳው ነው ዛሬ ለእናንተ ለወንድሞቼ፣ ለወገኖቼ ለሚያውቁትና እንደኔ ለማያውቁት ማወቅ እንደሚያስፈልጋቸው ይዤ የቀረብኩት። ከዚህ የተነሳ የሚከተሉት መስኮች ማጥናት ጥበብን ለማዳበር ጠቃሚ ነው ብዬ ወደ ኋላ ደግሞ ተመለስኩ። ወደ አንብቤ ሰብስቤ 656 መጽሐፍቶችን የጣልኩ ወደ ላኩበት የመመለስ ግዴታ ሲሆንብኝ ሁሉን ጠቅልሎ አንድ ሰው መያዝ እንደማይችል በመረዳት ምን መሆን አለበት? ከማን ጋር ነው መተባበር አለብኝ? ከአንድ ቦታ ወደ አንድ ቦታ ከልምድ በማዳበር ወይም በማዳመጥና በመማር መጠያየቅ እንደሚያስፈልግ ተረዳሁና ሌላ መጽሐፍቶችን ወደ ፍልስፍና መሰረቶች ላይ ገባሁ። ፍልስፍና ስለ እውነት፣ ስለ ስነ ምግባር፣ ስለ አመክንዮ የሚያስተምር መሆኑን አየሁ። አሁን የዚህን የፍልስፍና መጽሐፍ እኔ ፍልስፍናን ደግሞ በሌላ ትርጉም ነበር ወሰድኩት። ፍልስፍና የሚለው ከዚያ ውጭ እኔ ካስብኩት አሁን ሳነበው ልዩ ሆኖ ተገኘ። ፍልስፍና ስለ እውነት፣ ስለ ስነ ምግባር፣ ስለ አመክንዮ ያስተምራል። ምንድን ነው ግድ የለም እኔ እንግዲህ እውነትን እገነዘባለሁ፣ ስነ ምግባርንም አቅሜ በፈቀደው መሰረት መጠን ለይቻለሁ። ነገር ግን አመክንዮ የምትባለው ነገር ምንድን ነች? አመክንዮ የያዝኩት ትርጉም ሌላ ነው። ምንድን ነው አመክንዮ የሚባለውን ብዬ ሌላ መጽሐፍት ውስጥ መግባት እንደሚያስፈልግ ተረዳው። ከዛ አመክንዮ ማለት ነገሮችን በምክንያትና በማስረጃ ተመርኩዞ የማሰብ የመመርመርና ትክክለኛ ድምዳሜ ላይ የመድረስ ሂደት እንደሆነ የአመክንዮን ትርጉም ተረዳው። አዎ እቺ መጽሐፍ ቅዱስ ነች ማለት ነው። በመጽሐፍ ቅዱስም ውስጥ ተከራክሬያለሁ በአንድ ቦታ ላይ ይሄ ትክክል አይደለም፣ ሕገ እግዚአብሔርን የሳተ ነገር ነው፣ ግለሰብ ነው፣ ይሄን ሰው ነው የእግዚአብሔርን ሕግ በመንፈስ የተመሩ ሰዎች ያስቀመጡት የሚሽር እንዴት ይመጣል? እግዚአብሔር ሰውን ፈጠረ፣ ለምን አልተሻረም? እግዚአብሔር ሰውን ፈጠረ፣ ሰው ብሎ ፈጠረ። የእግዚአብሔር ሕግ ነው። ሰው የፈጠረውን ሰው ሊሽር አይችልም። ያንን ወሰድኩና ወደዛ ሀሳብ ውስጥ ማንሸራሰር ሲጀምር የአመክንዮ ጉዳይ እነዚህን ሁሉ የሚያጠቃልል አይነት ሀሳብ እንዳለ ወሰድኩና ማንበቡን ከተለያዩ መጽሐፍቶች ጋር ስለ ስነ ምግባር ወደ ስለ ፍልስፍና አመክንዮ ፍልስፍና ውስጥ እንዴት ሊጠቃለል ቻለ የሚለውን ወስጄ ከላይ አሁን የጠቀስኳቸውን ነገሮችን በምክንያትና በማስረጃ ተመርኩዞ የማሰብ የመመርመርና ትክክለኛ ድምዳሜ ላይ የመድረስ ሂደትን ያጠቃልላል አመክንዮ የሚለውን አመንኩ። ደርሶ አይቼ ነው። ሁለት ጊዜ ደርሶ አይቼ ነው። አመክንዮ ማለት ምክንያታዊ አስተሳሰብ ነው። አመክንዮ ማለት ምክንያታዊ አስተሳሰብ ነው። ፈጠራ አስተሳሰብ አይደለም። ሰው ሰራሽ አስተሳሰብ አይደለም። የነበረ አስተሳሰብ ነው። አመክንዮአዊ ያለ ነገር ነው። መሬት መሬት ማለት ነው። ሰማይ ሰማይ ማለት ነው። ጨረቃ ጨረቃ ማለት ነው። ጨረቃን መሬት ነው ፀሐይ ነው ብሎ ማለት አይደለም። ለምሳሌ እንውሰድና ሁሉም ሰው ሟች ነው። አመክንዮአዊ
ምክንያታዊ የሆነ አስተሳሰብ ነው። ሰው ለምን ይሞታል? ሰው ይሞታል ብሏል ብሎ ፍርድ ቤት ክስ ቢመሰርት ፍርድ ቤቱ ለምን አልክ ብሎ ቢፈርድ ምክንያታዊ ወይ አመክንዮ ማለት ምክንያታዊ አስተሳሰብ አይደለም። ግለሰባዊ፣ ስሜታዊ ተፈጥሮ ህግን የመሻር አይነት ነው። ሁለተኛ አበበ ሰው ነው። አበበ ሰው ማለት ሰውን ሰው ያለው ሰው ሆኖ የተፈጠረው ምክንያታዊ አባባል ነው፣ አስተሳሰብ ነው። ሰው አበበ ሰው ነው ማለቱ ምክንያታዊ አስተሳሰብ ነው፣ አመክንዮ ነው። ስለዚህ አበበ ደግሞ ሟች ነው ብሎ ማለት ስድብ አይደለም። አመክንዮአዊ ማለት ምክንያታዊ አስተሳሰብ ስለሆነ የሚያስጠይቅ ሌላ ምክንያት ችግር የሚፈጥር አለመሆኑን መረዳት እንደማለት ነው። እንደ መረዳት ነው የሚቆጠረው አመክንዮ ማለት። አመክንዮ የሚለው ቃል በፍልስፍና ውስጥ የተካተተው እነዚህን ሁሉ በምሳሌ አድርጌ ያቀረብኩትን ያካተተ ነው። ይሄ ስለሆነ እነዚህን 6 ከላይ የተጠቀሱትን ብዙ ሰዎች ማንበብን እንደ መረጃ ጥበብን እንደ መረጃ ብቻ ሳይሆን እውቀትን በትክክል የመጠቀም ጥሩ ውሳኔዎችን ለማድረግና ሰዎችን የውስጥ ፍላጎት፣ የውስጥ ስሜት፣ ሀሳባቸውን ምን እንደሚፈልጉ የመረዳት ችሎታን አድርጎ የሚመለከቱ ብዙዎች ስላሉ እነሱ በአንድ ላይ ውህደት ፈጥሮ ጥበብ መስርቶ በጥበብ ምክንያታዊ አስተሳሰብ መሆኑን መለየት እንዲችሉ አድርጎ ነው አመክንዮን ያስቀመጠው በፍልስፍና ውስጥ። ይሄ አንደኛው ነው። ሁለተኛው ሳይኮሎጂ ወንድሞቼ፣ ሳይኮሎጂ ሌላ ነው። በአመክንዮ ውስጥ በፍልስፍና ውስጥ የሚቀር አለ። አመክንዮ በሎጂክ ውስጥ የሚጠና ሲሆን አመክንዮ በሎጂክ ውስጥ የሚጠና ነው። በፍልስፍና፣ በሂሳብ፣ በሳይንስና በዕለት ተዕለት ውሳኔዎች ላይ ትልቅ ጠቀሜታ ያለው ነው አመክንዮ። በፍልስፍና ውስጥም አመክንዮ ከሌለ ችግር እንዳለበት፣ በሂሳብ ቀመሩ ችግር እንዳለበት፣ በሳይንስም ቀመሩ በትክክል ውጤት የማይሰጥ ውጤት ያልሰጠ መሬትን ፀሐይ ነው የሚል ከሆነ የሳይንስ ውጤቱም አመክንዮ የሌለው እንደሆነ፣ በዕለት ተዕለት ውሳኔዎች ላይ ትልቅ ጠቀሜታ የሚሰጥ ነው አመክንዮ። ከመወሰኔ በፊት አመክንዮን ዝርዝር ማወቅ አለብህ። ነገሮችን በምክንያትና በማስረጃ ተመርኩዞ የማሰብ የመመርመርና ትክክለኛ ድምዳሜ ላይ የመድረስ ሂደት በአመክንዮ ውስጥ መኖሩን መረዳት መቻል አለብኝ። እነዚህ ወንድሜ በጣም ጠቃሚና ገንቢ ሀሳቦች ናቸው። በዚህ መካከል ላይ ለአመክንዮ አጭር ፍቺ ያለ ብዙ ትንታኔና ዝርዝር የሚያስፈልግ ቢሆንም አንድ ቮሊዩም መጽሐፍ ወጥቶ ያን ሁሉ አንብቤ ከመጨረሴ በፊት አስቀድሜ ማወቅ የሚገባ አመክንዮ ነገሮችን በምክንያትና በማስረጃ ተመርኩዞ የማሰብ ጥበብ ነው። በቃ ታላቅ ጥበብ ነው አመክንዮ ነገሮችን በምክንያትና በማስረጃ ተመርኩዞ የማሰብ ጥበብ ነው። ይህን ማሰብ የቻለ ጥበበኛ ነው። አዎ ይህን የሚያስቡ ዓለም አቀፍ ደረጃ ላይ ዛሬ ሙሉ በሙሉ ናቸው ባይባልም ከ170% ጥበበኞች ናቸው። ስልታዊ አካሄድ፣ አስተሳሰብ በምክንያትና በማስረጃ ተመርኩዞ የማሰብ የመመዘንና
ትክክለኛ ድምዳሜ ላይ የመድረስ ሂደት ያጠኑ ጥበበኞች ናቸው። እንደ ሰለሞን ትምህርት ቤት አልገባም። ሳይንስ፣ ፍልስፍናን፣ ሳይኮሎጂን፣ ታሪክን፣ ሳይንስን፣ ስነ ምግባርን ምናልባት ስነ ምግባር ሊኖር ይችላል። ራስን የማወቅ ብቃቱም ሊኖር ይችላል። እዚህ ፍልስፍናን ያልተማረ ነው፣ ያላጠና ነው። ሳይኮሎጂ ምን እንደሆነ በተፈጥሮ ያወቀ ሰው ነው። ሰለሞን የሰጠው ፍርድ አይቷል፣ ገምቷል። እኔም ታይቶ ተገምቶ ፍርድ አግኝቻለሁ። በአመክንዮ ትርጉም አመክንዮ የሚለው አንድ ደግሞ እኔ በቀላል ትርጉም አድርጌ የወሰድኩት ምህረት በፍርድ ቤቱ ውሳኔ 20 ዓመት የተፈረደበት አመክንዮ አግኝቶ ወጣ ስል ምህረት መሰለኝ። አይደለም። 20 ዓመት የፈረደው ይህንን የአመክንዮን ትርጉም አብጠርጥሮ ሳያውቅ ነው። ነገሮችን በምክንያትና በማስረጃ ተመርኩዞ የማሰብ የመመርመርና ትክክለኛ ድምዳሜ ላይ የመድረስ ሂደቱን ሳካትት ነው። ያ ነው እኔ አመክንዮን የወሰድኩት። በዛ አመክንዮ ማለት ምህረት አድርጌ ነበር። ምህረት የሚለው ቃል ደግሞ በእግዚአብሔር መጽሐፍ ውስጥ ከኃጢአት ስርየት ነው። ይህንን ወዳ ወዲህ ማለት አያስፈልግም። ስለዚህ አመክንዮ ላይ ያለው ነገሮችን በምክንያትና በማስረጃ ተመርኩዞ የማሰብ ጥበብ ነው። አመክንዮ ማለት ነገሮችን በምክንያትና በማስረጃ ተመርኩዞ የማሰብ ጥበብ እንደሆነ ተረዳው። በዚህ በፍልስፍና መጽሐፍት ውስጥ ያገኘሁት አመክንዮ ትርጉም። ሁለተኛው ሳይኮሎጂ ማለት ነው። ሳይኮሎጂ ማለት ምን ማለት ነው? ሰዎች እንዴት እንደሚያስቡና ውሳኔ እንደሚሰጡ ያብራራል። ሳይኮሎጂ ያጠኑ ሰዎች በእኔ ላይ ውሳኔ ሰጥቷል። ተጠቅሜያለሁ። እግዚአብሔር ይስጣቸው። ሳይኮሎጂ ባጠኑ ከ8 በላይ በሆኑ ህግ ባለሙያዎች ፊት ቀርቤያለሁ። 2006 ዓመተ ምህረት 2026 ሶሪ፣ ይሄ 2000 የሚለው ነገር ከአእምሮ እስካሁን ድረስ አልጠፋም። 2006 ዓመተ ምህረት በእነዚህ ሰዎች ላይ ፊት ቀርቤያለሁ። በእኔ ላይ ነው። ይሄ ደግሞ በሌላ ሰው የሌላ ሰውን አላቅም። እኔ ቀርቤ ያየሁትና የደረሰውን ተረድቼ ነው። እነሱስ ለካ አመክንዮን በደንብ ያጠኑ፣ የተመራመሩ፣ የለዩ፣ በብዙ ሰዎች ህይወት ውስጥ ገብቶ የወጡ ደም ሳይነካቸው የወጡ ናቸው። አላውቅም። እኔ በደም ተጭማልቄ ደም አጨማልቆኝ ፊቴን ውሃ ታጥቤ የቀረብኩ ሰው ነኝ። ነገር ግን እነዚህ ሳይኮሎጂ ያጠኑ እንዴት እንደሚያስቡና ውሳኔ እንዴት እንደሚሰጡ ማብራራት የሚችሉ ናቸውና በአንድ ወቅት ላይ ዛሬ 20 ዓመት በፊት በእነሱ ቤት በቀረብኩ ሰዓት ዛሬ ባቀረብከው ሪፖርት መሰረት ባቀረብከው መረጃ መሰረት ሁሉን ዘርዝረህ ተንትኔ እንድታስረዳን ነው ብሎ በጣም በሚያስደነግጥ ቃል ተናግረው ብዬ ያለው ሰው ሰራሽ አይደለም፣ እኔ ያደረግኩት ነው። ሰውን ያማከርኩት አይደለም፣ የተፈጸመብኝን ነው። አንድ በአንድ ተንትን ስሉኝ ሲተነትን እኔ ምዕራብ ቁጥሩን እያስተካከልኩ ለመሄድ ግራ ቀኝ ሰዎችን ወዲህ እየተመለከትኩ ነበረ። በኋላ ግማሽ ላይ ሲደርስ አንዱ ከ8ቱ የመጀመሪያ መሪ የሆነው አንተ የምትናገረውን እያዳምጥ ነው፣ አይናችን እያየ ተናገር፣ ወዲህ እንዳትመለከት አለኝ። እንዴ እኔ ወዲህ የሚመለከተው በውስጤ ያለውን ሀሳብን ቅደም ተከተል ለማስያዝ ነው እንጂ መጽሐፍ ወይም ጋዜጣ በእጄ ይዤ አይደለም።
ማስታወሻ በእጄ ይዤ አይደለም፣ ከአእምሮ ነው የሚተነትነው። እነዚህ ለምንድን ነው አይናችን እያየህ አውራ ያሉኝ ብዬ ልቤ ጥርጣሬ ውስጥ ገባ እና እንዳሉት ኮስተር ብዬ ፊታቸውን እያየው ተነተንኩላቸው። ይሄኔ አመክንዮውን በደንብ ያጠኑ ስለሆነ መረጃውን አገኙ። ካቀረብኩትና ከተናገሩት ጋር ሲያመዛዝኑ ትክክል ሆነ። በአንድ ጊዜ ውጤታማ ሆንኩ። ሁለት ቦታ ነው ይሄ ውሳኔ እንዲህ አይነት ፍርድ ያገኘሁት። ያ ሳይኮሎጂ ሰዎች እንዴት እንደሚያስቡና ሌሎች ሰዎች እንዴት እንደሚያስቡና ውሳኔ እንዴት እንደሚሰጡ የሚያብራራ የትምህርት ክፍል ነው። ስለ ሳይኮሎጂ አልተማርኩም፣ አላጠናሁም። አሁን ነው ያነበብኩት። ካነበብኩት ተነስቼ ነው ለካስ ያደረግኩት ሳላውቀው ትክክል ነው ብዬ የዛን ጊዜ ውሳኔውን ለሰጡት ሰዎች ምስጋና ከ20 ዓመት በኋላ ያቀረብኩት። ምንም ባይጠቅመኝም ነፃነትና ፍትህ አግኝቻለሁ። ሌላው ሶስተኛው ታሪክ ነው። ምንም አይነት ነገር ይሁን ሳይኮሎጂ ያጠናም ቢሆን ሳይኮሎጂው መሰረት አይናቸውን አይቼ የተናገርኩ ቢሆን ታሪኩ መሰረት ከሌለ ታሪክ ካለፉት ስህተቶችና ስኬቶች እንድንማር ይረዳናል የተባለው ታሪክ የማይረዳ ከሆነ ይጥልሃል። ታሪክን አዛብተህ በስህተት ካስቀመጥ ይጥልሃል። ተጠቃሚ አትሆንም። የታሪክ ባለቤት አትሆንም። የታሪክ ስኬቶችን ደግሞ በትክክል ካስቀመጥ ታሪክ አዋቂ ነህና ጥበበኛ ነህ። ታሪክን ከፍ ዝቅ አድርገህ ስኬቶችን አጥፍተህ ስህተቶች ላይ ትኩረት ሰጥተህ የምትሄድ ከሆነ ትወርቃለህ። ታሪክን አታውቅም ማለት ነው። የታሪክ መሰረት የለህም ማለት ነው። ስለዚህ ስህተቶችንና ስኬቶችን እንድንማር ታሪክ ይረዳናል። ባጭሩ አራተኛው ሳይንስ በዚህ ታሪካዊ ሂደት ውስጥ በታላቅ ጥበብ ትርጉም ውስጥ ሳይንስ ውጤት አይቶ በውጤት የሚመዘገብ ነው። ለምን መጣ ብዬም ራስን ጠየቁ። ነገር ግን ሳይንስ ሁኔታዎችን በማስረጃ እንድንመረምር፣ እንድናውቅ፣ እንድንረዳ ያስተምረናል። አዎ የሳይንስ ውጤቶች በሙሉ 1 እና 1 2 1 እና 1 4 አይልም። ፊዚክስ ካልኩሌሽኑ የሚመጣው የሳይንስ ውጤት ነው። የምርምር ውጤት ነው። የእውቀት መሰረት ነው። አንድ ብሎ መረጃ የመጨረሻ ደረጃ ላይ ደርሶ የሚያስቀምጡት ነው የሳይንስ ውጤት። ስለዚህ ቅድም ያስቀመጥኩት አመክንዮ የምርምር ውጤት ነው። አመክንዮ የማጥናት ውጤት ነው። አይናችን አይቴ ተናገረ ያሉት ውጤት ነው። እኔ ማፈልቆ ሀሳብ ያልተዘበራረቀ አቅጣጫውን የያዘ መሆኑን የሚያስረዳ ነው አመክንዮ። ሳይንሳዊ መንገድ ላይ ስንሄድ በሳይንሳዊ ጥናትም የበለጸገ መሆን ያስፈልጋል። ያልተማረ ምንም ላዩን ለብ አድርጎ ያለፈ የሚያገኘው ምስጢር አይደለም አመክንዮ። ስለዚህ ሳይንሳዊ ምርምር ውጤት 1 እና 1 2 በተጨባጭ በአይን የሚታይ ነገር ሰርቶ በማሳየቱ ሁኔታዎችን በማስረጃ እንድንመረምር ያስተምረናል ሳይንስ። ህጉንም ቢሆን 5ኛ ስነ ምግባር ጥሩና ትክክለኛ ውሳኔዎችን ለማድረግ
ይረዳናል። ማን? ስነ ምግባር የጎደለው አመክንዮም አስቸጋሪ ነው። ቅድም እኔ በስህተት የተረጎምኩት አመክንዮም አይኖርም። በስህተት የተረጎምኩት ምህረት የሚለው ቃልም ስነ ምግባር ከሌለ አይሰራም። አመክኖ ነገሮችን በምክንያትና በማስረጃ ተመርኩዞ የማሰብ የመመርመርና ትክክለኛ ድምዳሜ ላይ የመድረስ ሂደቱን ያዛባል። የስነ ምግባር ጉድለት። ስነ ምግባር ካለ ግን በትክክል መንገዱን ይዞ አቅጣጫውን ይዞ ድምዳሜ ላይ የመድረስ ሂደት ላይ ያደርሳል ስነ ምግባር። ስድስተኛው ራስን ማወቅ። ይሄ ሁሉ ያለው ታላቅ ጥበብ ትርጉም ውስጥ ነው ያለው። ታላቅ ጥበብ። ከሁሉ የበለጠ ጥበብ ለማወቅ ምን ማጥናት ያስፈልጋል ባልኩት ሀሳብ ውስጥ የተካተቱ ናቸው እነዚህ 6 ያስቀመጥኳቸው። ከዛ በላይም ሊሆን ይችላል። ራስን ማወቅ ከማንበብ ከማሰላሰልና ከልምድ በመማር የሚመጣ ጥበብ ነው። ራስን ማወቅ መጀመሪያ ራስን ማወቅ አለብህ። ራስን ካላወቅ ስለሌላው ማወቅ አትችልም። ማንነት ምንም የምታውቀው ነገር የለ ማለት ነው። ስለዚህ ራስን ማወቅ ከማንበብ ከማሰላሰልና ከልምድ በመማር የሚመጣ ጥበብ ነው። አሁን ከላይ የተለያዩ ሰዎች ብያለሁ። ልዩ ትርጉም ያለው ታላቅ ጥበብ ትርጉም ከሰው ወደ ሰው ይለያያል። እንግዲህ ከሰው ወደ ሰው የሚለያየው ይሄ ነው። በማንበብ ያገኘው ሌላ ሀሳብ ይኖረዋል። በማሰላሰልም ያገኘው ሌላ ነገር ይኖረዋል። ከልምድ በመማር ከልምዱ የወሰደው ሌላ አይነት ነው። እነዚህን ሁሉ ጠቅልሎ በአንድ ውሳኔ ሀሳብ ውስጥ አቅጣጫ ውስጥ የሚያካትቱን አካቶ የያዘ ነው ታላቅ ጥበብ ብለን ለጥበብ ትርጉም የምንሰጠው። አዎ በእነዚህ ነጥቦች ላይ አንድ የታወቀ አባባል እንዲህ ሲል የሚል አነበብኩ። በሌላ ቦታ ላይ በእነዚህ ባስቀመጥኳቸው ነጥቦች ላይ ሁሉ አንድ የታወቀ አባባል እንዲህ የሚል አገኘሁ፣ አነበብኩ። እውቀት ምን እንደሆነ ማወቅ ነው ትልቁ ነገር። እውቀት ምን እንደሆነ ካላወቅ እውቀትን አታውቅም ማለት ነው። እውቀት ምን እንደሆነ ማወቅ ነው አንደኛው ትልቁ አባባል። እንዲህ ሲል ደግሞ ሰው አለማወቁን ማወቅ እጅግ ትልቅ ትምህርት እንደሆነ በብዙ ሰዎች አንደበት ስናገር ሰምቻለሁ። አለማወቁን ማወቅ ጥበብ ነው። አለማወቁን ማወቅ ትልቅ ያደርጋል ሰዎች ሲሉ ሰምቻለሁ። ግን ከመጽሐፍ አንብቤ ነው የደረስኩት። አለማወቁን የማያውቅ ደደብ ነው፣ ገደል ማሚቱ ነው። እውቀት ምን እንደሆነ የማያውቅ ነው፣ በእውቀት መንገድ ያልሄደ ነው። ገደል ማሚቱ ሆኖ ሌላው ያስቀመጠው ሌላው የጻፈውን አሻሻልኩ ብሎ አዛብቶ ታሪክ አበላሽቶ የሚጽፍ ነው አለማወቅ። ማወቅን እውቀት ምን እንደሆነ የማያውቅ እውቀት ምን እንደሆነ ግን ማወቅ ይለያል። አለማወቅን ያወቀና እውቀት ምን እንደሆነ ማወቅ ያውና አንድ ናቸው። አለማወቅን ያወቀ እውቀት ምን እንደሆነ ማወቅ ጋር ያኛው 100% እውቀት ምን እንደሆነ ማወቅ ሲያልፍ
አለማወቅን ያወቀ 60% ከሱ ዝቅ ብሎም አለማወቁን በማወቁ ከማወቀው ጋር አብሮ ተዳብሎ መሄድ ይችላል። ይሄ ቁርጥ ያለ አባባል ነው የተቀመጠው በመጽሐፉ ላይ ያገኘሁት። ትክክለኛ አጭር ማስረጃ የሚሆን ነው። ትልቅ ቅድም አክሲዮን አመክኖ ነገሮችን በምክንያትና በማስረጃ ተመርኩዞ የማሰብ ጥበብ ነው ያለውና እውቀትን ምን እንደሆነ ማወቅ ነው እና እውቀት ምን እንደሆነ ማወቅ እና ጥበብ መቼና እንዴት መጠቀም እንዳለብን ማወቅ ሁለቱ ነገሮች ወሳኞች ናቸው ለጥበብ። አለማወቅን ማወቅም ጥበበኛ ባያደርጉም የጥበብ ስልት ነው። አላውቅም እኔ ከአቅሜ በላይ ነው የማልችለው ነው መንተባተብ አይደለም። ስለሆነ ስለዚህ ፍልስፍናን፣ ታሪክን፣ ስነ ልቦናንና የግል ተሞክሮን አንድ ላይ ማጥናት ይህን ሁሉ በአንድ ሰው ጭንቅላት ግባ ብትል አንድ ሰው ጭንቅላት ይሄን መሸከም የሚችል የኔ ደካማ ነው፣ ግን የሌላው መሸከም የሚችል ሊኖር ይችላል። ጥበብን በእጅጉ ሊያሻሽል ይችላል። ጥበብን ይሄንን ሁሉ አንድ ላይ መስራት ጥበብን ሊያሻሽል ይችላል። አዎ ይችላል። ብዙ ሰዎች ጉባኤ የሚቀመጡት ጥበብን ለማሻሻል ነው። ጥበበኛ ለመሆን ነው። ጥበብ ያለው የት እንደሆነ ለማወቅ ነው። ስለዚህ በዚህ ሐሳብ የዛሬውን ውይይት የዛሬውን የቪዲዮ ርዕስ በማጠቃለል ይጨርሳለሁ።